የሰው ልጅ አምጥተህ ማለት ከኔ ካፕቴን ከኔ ከብሩኖ ሚጌል ፈርናንዴስ ጋር ታወዳድርና ውርድ ከራሴ አባቴ የመንግስት የማንቸስተር ምርጥ አሲስት በአንድ አመት 15 አሲስት በጥሶላል። በቅርቡ ደግሞ የሄነሪና የኬዲቢን ይበጥስላል የእንግሊዝ ፕሪሚየር ሊጉን ማለት ከዛ አልበ ትቀመጣለህ ከሰው ልጅ ጋር እሱን እንዳታወዳደር ብዬ ሰው ነው እንዴ እሱ ቆይ ሰው ነው እንዴ አንዳንድ ቤት እኮ ላቃል አንዳንድ ቤት ካፕቴን እኮ 5 አሲስት እኮ ነው የሚወራለት እኮ እኛ ጋር 16 እኮ ነው ተራራቀም ተለያየን እኮ እውነት ተለያየን እኮ ወያላ ወይኔ ሳልነግርህ ኧረ ብሩኖዬ ላንቺ ማቆምልሻለሁ ሐውልት ቆለየና ብያለሁ ይመችሽ ብሩኖዬ ብሩኖ he came from Lisbon like Cristiano የፕሪሚየር ሊጉ ምርጥ ተጫዋች ቢባል በዚህ ሰዓት ቢያንስበት እንጂ አይበዛበትም የዓለማችን ምርጡ 10 ቁጥር ምርጡ ሚድፊልድ ቢባል ያንስበታል እንጂ አይበዛበትም ለምንድን ነው ስለ ብሩኖ ቪዲዮ ማሰራው የምትሉኝ ሰዎች ቃል የለኝም ለብሩኖ ዛሬ አይደለም የዛሬ 3 እና 4 አመት የሰራኋቸውን ቪዲዮዎች አሳያችኋለሁ ከፈለጋችሁ ለኔ ኦሬዲ ሌጀንድ ነው ብዬ ነበር ከሩኒ ቀጥሎ እንደ ብሩኖ ዩናይትድ ቤት የወደድኩት ሰው የለም ሜዳ ውስጥ ብሩኖን ስታዩ ነው ዩናይትዳዊነትን የምታዩት ወኔውን ስታዩ አልሸነፍ ባይነቱ ስለ ብቃቱ አይወራ ዴብሮይና ሲገልጸው he is a creative machine ያለው ከዚህ በላይ የሚገልጽልኝ የለም በአንድ ጨዋታ የሁላ ቻንስ እንዴት ክሬት ይደረጋል በመድኃኒዓለም እነ ሴስኮና እነ ዲያጎ ዳሎ ባይስቱ ኑሮ የኔ 18 19 አሲስት ደርሷልና ሁሌ እንደምለው ማለት ነው አንድ ተጫዋች በታሪክ መዝገብ እስካልተመዘገበ ድረስ ስሙ ያዩት ሰዎች ብቻ ነው የሚመሰክሩለትና እኛ ብቻ እንድንመሰክርለት አልፈልግም ታሪክ እንዲመሰክርለት ታሪክ እንዲያወጣው ስለምፈልግ ለ20 ፕሪሚየር ሊግ አሲስት ቋጥርለታለሁ እንደውም 21 አሲስት አድርጎ ቁንጮ መሆን አለበት በአንድ አመት ብዙ አሲስት ያደረገና 21ኛ ፕሪሚየር ሊጋችንን በብሩኖ ፈርናንዴዝ አምበልነት መሪነት እንደምንበላ አልጠራጠርም ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለብሩኖ ያላችሁን ፍቅር ኮሜንት ላይ ይመቻችሁ አሁን ይሄንን ተጫዋች ነው ከኦዴጋርድ ጋር አስተወዳድሩት የነበረው ኧረ በስመ አብ ኦዴጋርድ ኳሱን ይዞ አንዴ ወደዚህ መልሶ ወደዚህ ዝም ብሎ ሲሽከረከር ራሱ አዙሮት ከሚወድቅ ልጅ ጋር ብሩኖን ኧረ በስመ አብ ብሩኖ በጣም ነው የሚችለው በጣም ማለት ነው እኔ ቁጥሮችን አምጥቼ ምናምን ከኬቨን ደብሬና ይበልጣል ምናምን ብዬ መከራከር ገገማ ሰው ምናምን አይደለም ስለ ጎል ስለሚበልጥ ከኬዲቢ በላይ አምጥቼ ምናምን እሱን ከኬዲቢ ይበልጣል ምናምን አለልህ ደንቆሮ አይደለም ኬዲቢ በደንብ ይበልጣል ግን ብሩኖ ከኬዲቢ ጋር በእነሱ ሌቭል ያለ ተጫዋች ነው ከነሱ ጋር መፎካከር የሚችል ተጫዋች ነው እንጂ ኳሲሱ ዝም ብሎ ወደዚህ ያለ አዙሮት ከሚወድቅ ተጫዋች ጋር እኔ ኦዴጋርድን ለማሳነስ ፈልጌ አይደለም በጣም ለማሳነስ ፈልጌ ነው የቻንስ ማሽን ነው እንደዛውም ብዙ ጎሎች እንደሚያስቆጠረ ተጫዋች ነው ማለት ነው 105 ጎሎችን ለዩናይትድ ማስቆጠር ችሏል ይሄ በጣም ክሬዚ ቁጥር ነው በጣም ክሬዚ ማለት ነው ምን አይነት ቲም ውስጥ እኔን የሚያደርገው ኳሱን ተቆጣጥሮ የጌሙ ቴምፖ ተቆጣጥሮ 3 ደቂቃ ውጤት ማስጠበቅ የማይችል ቡድን ውስጥ ማለት ነው ለማንኛውም ኢትዮጵያ ውስጥ ቁማር ተዘጋ ብላችሁ ለተደበራችሁ ሰዎች አልተዘጋም የውጭ ሀገራት ድርጅቶች አሉ እየተጫወትን ነው እኛ ጆይን በሉ ቴሌግራማችንን እዚህ ቴሌግራም ቻናል ላይ እንዴት አርጋችሁ የውጭ ሀገር ድርጅቶች ላይ መጫወት እንደምትችሉ እንዴት እንደምታስገቡ እንደምታስወጡ ሁሉንም ነገር ቁጭ አድርጌላችኋለሁ @yoyordi ያለ ምንም ስፔስ ጽፉ ቴሌግራም ላይ መጣላችኋል ከ4000 በላይ ተከታይ ያለው ቻናል ነው የኔ ቻናል ይሄ ቻናል ማለት ነው እዛ ላይ ጆይን በሉና የውጭ ሀገር ድርጅቶች ለኛ ድሮ ነው መጫወት የጀመሩት ሳይዘጋም በፊት አሪፍ ስለሆነ ማለት ነው አሁን አማራጭ የለማ ተቀላቀለና እዛ ላይ እንግዲህ እንዴት እንደምትጫወት ላሳየህ እያልኩ ነው አባት ይመቻችሁ እኔ ግን ዩናይትድን ጨዋታ በተመለከቱ ቁጥር አንድ በጣም የሚገርመኝ ነገር ቆይ ዩናይትድ ደጋፊዎች ምን ብላችሁ ጸልያችሁ ነው የተጫዋች ክለባችሁ ውስጥ የሚጫወተው ማለት የምርኮ አንዱ ነው 6 ተጫዋች እኮ ነው አንተ አረ 6 ተጫዋች ራሱ ማራይ ምን የዚህን ተጫዋች አክል ሚና ይግሉ አንተ እንዴት አባቱ አንተ ዩናይትድን እኮ ያለዚህ ተጫዋች ማሰብ እንዴት ነው በቃ አረ በስ ኤቭሪ ፓሶቹ በቃ የሆነ ነገር የሚፈጥሩ በቃ 2 አሲስት አረገ በዛሬው ጨዋታ ራሱ ሪካርድ ይስበር ያርግለት እግዚአብሔር እንዴ የሚችል ተጫዋች ይችላል በእናታችሁ እኔ በዚህ ቪዲዮ ማናችሁን ፎሎ አታርጉ ክርስቶስ ግን ብሩኖ ፈርናንዴዝ እኔ ሁሉ ጊዜ በቃ የሚገርም ጨዋታ በተጫወተ ቁጥር ቪዲዮ ሰራለሁ ግን በቃ ይችላል በቃ ከጨዋታ በቃ አቋማው ሁሉ ጊዜ በቃ ሚን ካራክተር ሁሉ ጊዜ ጨዋታው ኮከሙን አይሰደችው እንዴ በእርግጠኝነት እሱ ነው የሚሆነው ብዬ እንዴት አባቱ ነው የሚችለው አንተ አረ በፈጣሪስ እኔ በቃ ስለዚህ ተጫዋች ቃል ይደኝ ማርያምን ይችላል ማርያምን ከልቤ ነው በጣም ነው የሚችለው
እስኪ ለዚህ ድንቅ ተጫዋች እያጨበጨብን ክብሩን እንሰጠዋለን ማለት ነው። ዛሬ እንግዲህ የዴቪድ ቤካምን ሪከርድ ሰብሯል ማለት ነው። በአሲስት በአንድ ሲዝን 16ኛ ሪከርዱን ያደረገው ገና የሄነሪ እንዲሁም የኬዲቢ ሪከርድ ይሰበራል ማለት ነው። ብሩኖ በእናት በእግዚአብሔር ስም እያንዳንዱ ፓሶቹ እያንዳንዱ የሚነጥቀው ኳስ ስንት እየባከነብህ እንደው በክለባችንም ከ100 በላይ አሲስት ከ100 በላይ ጎል ያስቆጠረ ሶስተኛው ተጫዋች ነው ማለት ነው። 100 አሲስት 105 ጎል ምናምን ብሩኖ ፈርናንዴዝ ፋሚሊ ኮከቡ ካፒቴናችን ብሩኖ ፈርናንዴዝ ዛሬ የዴቪድ ቤክሃምን ሪከርድ ሰብሯል። በአንድ የውድድር ዓመት በፕሪሚየር ሊጉ 16 አሲስት አድርጓል ለክለባችን። ቤክሃም 15 ነበር አድርጎ የነበር በ1999 ከ26 ዓመት በኋላ እንግዲህ ብሩኖ ፈርናንዴዝ ያንን ሪከርድ ሰብሯል። እዩት፣ እነዛ አጥቂዎች እየተቀያየሩ እንደው ደህና አጥቂ እንኳን ቢኖርለት እኮ ከዚህ የተሻለ ይሆን ነበር እኮ። አሁን ኬዲቢ እና ሄነሪ አላቸው። የእነሱ ሪከርድ መሰበር 4 ነው የቀረው። በእነዚህ የተቀያየሩ እንግዲህ ምንም ባልተሰራ ቡድን ውስጥ ነው ይህን እያደረገ ያለው። ግን እሱ ማንም ቢቀያየር እሱ አይቀየርም። ዛሬ እኮ ለካሴሽ ሰጥቶት ምንም ማድረግ አይቻልም ነው ያለው። እና በጣም አስገራሚ ነው የሱ ቁጥሮች፣ በጣም አስገራሚ ነው እውነት። በጣም ስላስደመመኝ ነው። ግን በመሃል ሰዎች ሴስኮ ጎሎ ሲያስቆጥር ኩኛ እንዴት እንደሆነ አይታችሁታል። አብሮ እኔ እንዳይሰበር ፈርቼ ነበር። የሆነ የክለባችን ብዙ ዓመታት የተጫወተ ነው ይመስለው። እውነት ነው፣ የአካዳሚ ልጅ ነው ይመስለው። ይገርመኛል። እና ጎል ሲያስቆጥር ደስ ይለኛል እሱ። አሁን ዛሬ ጥሩ አልነበረም ጎል እስከሚያስቆጥር ድረስ እና ግን እሱ ጎል ሲያስቆጥር ደስ ይለኛል። በቃ ሁሉን ነገር በቃ የሆነ ልግመኛም ስላልሆነ መሰለኝ ደስ ይለኛል። እቺ ፎቶ አነሳሱ በጣም አስገርሞኝ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ድሮም ለጀግና አይዘመርም፣ ድሮም ጀግና አይከበርም። ያራዳ ልጆች ካለፈ በኋላ ነው እንጂ ሊታወስ የሚችለው ጀግና ባለበት አይከበርም። ይሄ ተጫዋች ግን የጀግኖች ጀግና ነው። ማንቸስተር ዩናይትድ ወደቀ፣ ተነሳ፣ ተመቸው አልተመቸው፣ አነከሰ፣ ሮጠ። ብሩኖ ፈርናንዴዝ ግን አለ። ያራዳ ልጆች ማንቸስተር ዩናይትድ ከተባለ ብሩኖ ያለምንም ጥያቄ ሜዳ ውስጥ አለ። አንተ ተመቸ ተጨቃጫቂ ነው በል፣ አንተ አልተመቸ ይሄ ልጅ ኳስ ይበላል በል፣ ምንም በል። ብሩኖ ፈርናንዴዝ ግን ልዩ ነው። በዚህ ሰዓት ፕሪሚየር ሊጉ ላይ ማን እንደ ብሩኖ ያራዳ ልጆች በዚህ ሰዓት ኧረ ለምን ፕሪሚየር ሊጉ ተሻገርም ማን እንደ ብሩኖ ምንድን ነው? የዓለማችን ከባዱ ሊግ ላይ እየተጫወተ እንደዚህ መሆን ከባድ ነው። ምክንያቱም አብረውት ያሉት ተጫዋቾች ሌሎች ክለብ ያሉ ተጫዋቾች ያሉ አይደሉም። እሱ እንደፈለገው የሚሰጣቸውን ኳስ በአግባቡ የሚጠቀሙ አይደሉም። እሱ እንደፈለገው በሚያደርግበት ሰዓት አብረውት ሊሄዱ ሊጫወቱ የሚችሉ አይደሉም። ነገር ግን ብሩኖ ጭቃ ውስጥ እንዳለ ወርቅ ነው። ያራዳ ልጅ ያበራለው ምል ከየትም ይታያል። ምን ጉድነ ጎብዬ 16 አሲስት ማድረግ ችሏል። በዛሬውም ጨዋታ 2 አሲስት ማድረግ ችሏል። 16 ሆኗል ማለት ነው። ያራዳ ልጆች ብሩኖ አንተ ምንኛ ነህ? እነዚህ ፖርቹጋሎች አብዷል። ያራዳ ልጆች እነዚህ ፖርቹጋሎች ለቀዋለ ነው ምል አንተ ትለያለህ። የማንም ደጋፊውን ኮሜንት ላይ ብሩኖ ትለያለ በለው ጎብዬ። አረ ጋይስ ብሩኖ ፈርናንዴዝ ግን ምን አይነት ተጫዋች ነው? የምሬን ነው የምላችሁ። በዚህ ጨዋታ ላይ አሁን 1-3-4 ንጹህ ጎል መሆን የሚችሉ ቻንሶችን ክሬት አላደረገም። ቤንጃሚን ሴስኮና ዳሎት ያመከኑበት ኳሶች በራሱ ማለት ነው ትልቅ የሚባሉ የጎል አጋጣሚዎች ነበሩ ማለት ነው። 16ኛ የፕሪሚየር ሊግ አሲስቱ ላይ በመድረስ በፕሪሚየር ሊጉ ከፍተኛ ቶፕ አሲስተርነቱን እንግዲህ እያስቀጠለ ይገኛል ማለት ነው። በማንቸስተር ዩናይትድ ታሪክ 1999 ዴቪድ ቤካም የያዘውን የ15 አሲስትን በአንድ የውድድር ዓመት በማሻሻል እንግዲህ 16 በማድረግ የግሉ ማድረግ ችሏል ሪከርዱን። ከዚህ በተጨማሪም በፕሪሚየር ሊጉ እንደሚታወቀው በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የቻሉት ቴሪ ዳንኤል ኦነሪ እና ኬቨን ደብሬን እንደሆኑ ይታወቃሉ። 20 አሲስቶች ናቸው ሁለቱም በአንድ የውድድር ዓመት ማስመዝገብ ችለው የነበሩት። ብሩኖ ፈርናንዴዝ ገና ከወዲሁ 16 አሲስቶችን ማስመዝገብ ችሏል። የሁሉ ኳሶችም እየመከኑበት ገና ማለት ነው። 4 አሲስቶች ብቻ ናቸው የሚቀሩት እነዚህን አሲስቶች ለመጋራት ማለት ነው። የቴሪ ዳንኤልን እና ኬቨን ደብሬን ሪከርድ ለመጋራት ማለት ነው። ከዚህ በኋላ 8 ቀሪ የፕሪሚየር ሊግ ጨዋታዎች አሉ። በግማሹ እንኳን አንዳንድ አሲስት አደረገ ቢባል ብሩኖ ፈርናንዴዝ እነዚህ ሪከርዶች ላይ መድረስ ይችላል ማለት ነው። ኤኒዌይ ግን በጣም የሚለይ ተጫዋች ነው። ለኩኛ ያደረገውን አሲስት ግን ተመልክታችሁታል። ምን አይነት ስሩቦል ነበር ያደረሰለት?
ቤንጃሚን ሴስኮ ያመከነው ኳስ ራሱ ማለት ነው። ያንን ኳስ አሁን ለማንም ማቀበል አይጠበቅበትም። 9 ቁጥር ነው ከግብ ጠባቂ ጋር ተገናኝቷል። ለምንድን ነው ለማቀበል የሞከረው? ለማንኛውም ግን ብሩኖ ፈርናንዴዝ በጣም የሚገርም ግስጋሴ ላይ ነው የሚገኘው። ለማይክል ካሪክ ክሬዲቱን መስጠት አለብን ብዬ አስባለሁ። ከ6 ቁጥር ወደ 10 ቁጥር ከመጣ በኋላ ሌላ ታሪክ ላይ ነው ልጅ ያለው ማለት ነው። ለማንኛውም እናንተ ስለ ብሩኖ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የማይሰር ደጋፊ ከሆን ኮፒ ሊንክና ሪፖስት እያረክ ጀምረው። ለዚህ ንጉስ ስንት ላይክ ይገባዋል? ለዚህ ንጉስ ሁላችሁም የማይሰር ደጋፊዎች ላይክ ሳታደርጉ እንዳታልፉ። ከጨዋታው በኋላ ይሄንን ብሏል። ከዚህ በላይ ማድረግ እንደምንችል አምናለሁ፣ ነገር ግን ስራችንን ሰርተናል በማለት ተናግሯል። ኧረ እኔ ለብሩኖ ቃላት የለኝም። የማይሰር ደጋፊዎች ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ ሳታደርጉ ግን እንዳታልፉ። ብሩኖ ማግኒፊኮ ፈርናንዴዝ የሚገባውን ክብር እንግዲህ ከቤካም ተቀብሎታል። በዩናይትድ ማሊያ በአንድ ሲዝን እንግዲህ በፕሪሚየር ሊጉ 15 አሲስት በማድረግ ከፍተኛው የሱ ነበር። ብሩኖ ፈርናንዴዝ ዛሬ 2 አሲስቶችን በማድረግ እንግዲህ 16 አድርጎታል። ገና ይቀጥላል። የነ ሄነሪን እና የነ ኬቪን ዴብሩይን ሪከርድ ሰብሮ በፕሪሚየር ሊጉ ቁጥር 1 አሲስት እንደሚሆን እተማመንብሻለሁ። እኔ አባት እተማመንብሻለሁ። ዩናይትድ ፋንስ ፋሚሊ፣ እኔ በህይወቴ ብሩኖ ፈርናንዴዝ እኛ ቤት እንኳን ባይሆን ዋንጫ በልቶ ባላንዶሩን ይዞ ማየት ፈልጋለሁ። በህይወቴ የሱን ይሄንን ስኬት ማየት ፈልጋለሁ። ወይኔ ብሩኖዬ ላንተ ያድርግልህ ምንም አለ። ዛሬ ከቪላ ጋር የነበረው ጨዋታ ላይ ቁልፉን ሚና የወሰደው ብሩኖ ፈርናንዴዝ። የብሩኖ ፈርናንዴዝ ክሬቲቪቲ ነው ዩናይትድ ዛሬ 3 ነጥብ ከአስቶን ቪላ እንዲወስድ ወሳኝ ጨዋታ ለኛ ለቶፕ 4 ወሳኝ ጨዋታ ነው። የሱ ክሬቲቪቲ ነው ያ ቪላን ዲፌንስ እና ሚድፊልደሩ ስፔስ ፈጥሮ እኔ አላቅም የብሩኖ ውለታ በምን እንደምንከፍል አላቅም። ብቻ ይሄንን ትልቅ ምኞትን የመኘለታለሁ። እውነት እሱን ስላገኘን እድለኞች ነው። ብሩኖ እንወዳ ኳስ ሜዳ ላይ አስማት ቢከለከል ኖሮ ሊጉ ግርማ ያጣል። ብሩኖ ተባሮ ቆይ እንዴት ቢዋሃድ እግሩ ከአይምሮ የሚፈጣጥረው ብሩኖ ነብሮ በልልኝ ማን ብሩኖ ነብሮ ማን ነብር አየኝ በል። ብሩኖ ጋር ኳስ ከደረሰ አንተ ተቃራኒ ቡድን ተጫዋች ከሆንክ ነብር አየኝ ክፍተትህን ያውቀዋል፣ ይሰነጥቀዋል ነው የምልህ ማን። ምን አይነት ተጫዋች ነው ያለን ግን? የምር 400,000 ደሞዝ አይደል 500,000 ሲያንሰው ነው ለዚህ ሰው ማለት። ኮንትራቱን ቶሎ አራዝሙልን ብቻ ይመቻችሁ። ማንቸስተሪክ ደም ብለናል። ብሩኖ ፈርናንዴዝ የተጫዋች ዳይመንድ፣ የአማካዮች ፈርጥ፣ የፕሪሚየር ሊጉ ብራንድ የሆነ አማካይ ነው። እንዲህ ነው እንዲያ ነው አያስፈልግም። ለነዛ ተጫዋቾች ካንተ ጋር ለተወዳደሩት ሃሁ ለሉ ብለህ ታስተምራለህ ነው የምልህ። ብቻህን ሊግ የሆንክ ሰው ነህ፣ ብቻህን ሊግ ነህ፣ አለቀ። ካፒቴን ብሩኖ ፈርናንዴሽ ሚጌል። አራቺ ሰውዬ በእናታችሁ በቃ እኔ ነግራቸዋለሁ እኮ አፈር ውስጥ ያለ ወርቅ ነው። አሁን ዩናይትድ ተጫውተዋል፣ አልተሳካም፣ ተቋጥሮባት ነበረ፣ ግን 3-1 አሸነፈች። በጣም ግን ከዩናይትድ በላይ ይሄ ሰውዬ በቃ እያስገረመን ነው ማለት ነው። አንድ ነገር ልንገራችሁ፣ በጣም በጥሩ ጊዜ ፒካችሁ ላይ ባላችሁ በጣም ምርጥ ሻምፒዮን ምርጥ ጊዜ ላይ በሆናችሁበት ሰዓት ሁሉም ሰው ማለት ነው ሁሉም ሰው ወደ እናንተ ይመጣል። የዛኔ ጠላትና ወዳጅ መለየት አይችልም። ግን እንደዚህ አይነት ብቃት ኖሮት በመጥፎ ጊዜ አንድ ጊዜም አይደለም 2-3 ስንት ጊዜ ማለት ነው ኦልሬዲ የልጁ ዩናይትድ ከመጣ ዩናይትድ ሲበጠበጥ ነው በቃ መጥፎ ጊዜው ዩናይትድ ላይ ነው የደረሰው። ግን ሁሌ ያለውን ካለው በላይ የሰጠ በእኔም ያክል ብቃት ይዞ እስካሁን ቆይቷልና በጣም የከባድ ጊዜ ውለታ ነው ዩናይትድ። የምር በጣም የከባድ ጊዜ ማለት ነው። እኔ እንደውም በጥሩ ጊዜ በፕራይማችሁ ላይ በጣም ምርጥ በነበራችሁበት ሰዓት ላይ ከምታወድሶ አሁን በመጥፎ ሰዓት ዩናይትድ ወደ መቀመቅ እንዳይወርድ ይሄን የመሰለ ሱፐርስታር ዝም ብሎ ቁጭ ሲል በጣም ልታመሰግኑት ይገባል ብዬ ነው ማስበውና በጣም ማለት ነው ሪስፔክት ይገባል። የምር በመጥፎ ጊዜ ማለት ነው አስባችሁታል። ሌላው እኮ በጥሩ ጊዜ ማንንም ይመጣልሃል ባይስ። አሁን ወደ ዩናይትድ ብዙ ሰዎች መጥተዋል ያላቸውን በቃ ገባችሁ በቃ ለእንት ብሩኖ ፈርናንዴሽ ማይ ካፒቴን አዲስ ሪከርድ ሰብሯል። በዴቪድ ቤካም ተይዞ የነበረው በአንድ የውድድር ዓመት ከፍተኛ አሲስት የነበረውን ብሩኖ ፈርናንዴሽ ገና ብዙ ቀሪ ጨዋታ ያለው ካሁኑ ሪከርዱን አሻሽሏል። አዲስ ሐውልትም ለራሷ አስቁማለች። 16ኛ አሲስቷን ዛሬ ማድረግ ትችላለች። የአራዳ ልጆች 15 ነበር ከዚህ ቀደሙ፣ አሁን 16 አድርገው ብሩኖ ፈርናንዴሽ ማይ ካፒቴን ማለት ነው። እናንተ ኦቨርሬትድ የምትሉት ማይ ካፒቴን ይኸውላችሁ ታሪክ እየሰራ ነው
የሚገኘው ማለት ነው። ይችላል ነው ማለት። እስኪ ለብሩኖ ፈርናንዴዝ ኮሜንት ላይ አራዳ ልጆች ማን ነው እንደኔ የኔ ካፒቴን ብሩኖ ሚጌል ፈርናንዴዝ ሃትሪክ ባለመስራቱ የደበረው? ሃትሪክ አሲስት መስራት የሚችለውን ቤንጃሚን ሼሽኮ ለአማድ ይሰጣል። እንደ ማቲያስ ኩኛ አትቀረቅረውም። ከዚያ ብሩኖ ሚጌል ፈርናንዴዝ ሃትሪክ አሲስት ሰርቶ መውጣት አልነበረበትም። ለማንኛውም የዴቪድ ቤካምን ሪከርድ ሰብሮታል። ዴቪድ ቤካም በአንድ ሲዝን ለማንቸስተር ዩናይትድ 15 አሲስት በማድረግ ሪከርዱን ይዞ ነበረ። ብሩኖ ሚጌል ፈርናንዴዝ ዛሬ 2 አሲስት በማድረጉ 16 አሲስት ለማንቸስተር ዩናይትድ በአንድ ሲዝን ማድረግ ችሏል። 4 አሲስት ብቻ ይቀሯል የቴሪ ዳንኤል ኦንሪ እና የኬቨን ድብሩይናን ሪከርድ ለመጋራት። በቀሩት ጨዋታዎች 5 አሲስት የሚያደርግ ከሆነ ብሩኖ ሚጌል ፈርናንዴዝ በአንድ ሲዝን በእንግሊዝ ፕሪሚየር ሊግ ታሪክ ብዙ አሲስት ያደረገ ተጫዋች ተብሎ በታሪክ ማህደር ይጻፋል። 5 አሲስት ለብሩኖ ሚጌል ፈርናንዴዝ ምንም ነው። በ7 በ8 ጨዋታ ከ5 በላይ ስለሚያደርግ የእንግሊዝ ፕሪሚየር ሊግ የምንጊዜም ብዙ አሲስት ያደረገ በአንድ ሲዝን ተጫዋች ማን ነው? ካፒቴን ብሩኖ ሚጌል ፈርናንዴዝ። ሌላ ሌብል ላይ ነው። እኔ ብሩኖን መግለጽ ያቅተኛል። የምሬን ነው የምነግራችሁ። አይኪው ከባድ ነው። ከባድ አይኪው ነው ያለው እና ብሩኖ ሚጌል ፈርናንዴዝ ከማንም ተጫዋች ጋር ማወዳደር ኃጢአት ነው። የኔ ካፒቴን ብሩኖ ሚጌል ፈርናንዴዝን በአንድ ቃል ግለጹት ጋይስ። እስኪ በዚህ ዓመት ለብሩኖ ፈርናንዴዝ ባላንዶሩ ይሰጠው የምትሉ እንግዲህ ብሩኖ ፈርናንዴዝ ዛሬ 2 አሲስት ማድረጉን ተከትሎ በቡድናችን ውስጥ የዴቪድ ቤካምን የ15 አሲስት በአንድ ዓመት ሪከርድ ባንድ አሻሽሎ 16 አሲስት በማድረግ እንግዲህ የማንቸስተር ዩናይትድን ሪከርድ ሰብሯል ማለት ነው። የፕሪሚየር ሊጉን ሪከርድ ለመስበር ደግሞ የቴሪ ኦነሪን ማለት ነው 4 አሲስት ብቻ ቀርቶታል። በአጠቃላይ 20 አሲስት ነው የኬቪን ዲብሮይና እና ቴሪ ኦነሪ የያዙትን በአንድ ዓመት 20 አሲስት የማድረግ ሪከርድ ብሩኖ ፈርናንዴዝ ለመስበር 4 አሲስቶች ብቻ ቀርቶታል ማለት ነው። ገና ብዙ ጨዋታዎች አሉን፣ ወደ 8 ምናምን የሚጠጋ ጨዋታ እያለን ብሩኖ ፈርናንዴዝ 4 አሲስት ቀርቶታል ማለት ነው። እርግጠኛ ነኝ ይህን ነገር እንደሚያሳካው ደግሞ በጣም እርግጠኛ ነኝ። በዚህ ዓመት ግን እስኪ ብሩኖ ፈርናንዴዝን የሚያክል አይደለም ብሩኖ ፈርናንዴዝን የሚፎካከር ሚድፊልደር ግን ማን ነው? በመድኃኒዓለም እንዴ! የትኛውም ክለብ ደጋፊ ልትሆን ትችላለህ ግን ብሩኖን አለማርነቅ እኔ እንጃ። የሚመክንበትን ራሱ አሲስት ብታዩት የሚገራርም አሲስት አድርጎ ሳይገቡ የሚቀሩ እነምቦይሞ ምናምን የሚሰጡትን አሲስት ብታዩት በጣም ነው የምትገረሙና ብሩኖ በዚህ ዓመት ደግሞ ሚዜ ለመሆን መሽቀዳደም ጀመራችሁ። እኛ እኮ ማንም ቢሆን ችግር የለብንም እኮ። ተከተሉ። እንደውም እናንተ ሚዜ እንድትሆኑ ነው የምፈልገው። ካርሎስ ኤንሪኬ፣ ጆዜ ፍራንሲስኮ፣ ቬናንቺዮ ካዘሚሮ ሚገርም 5ኛ የብሩኖ ፈርናንዴዝ አሲስት ነው ግብ ያስቆጠረው። 5 ኳስ ቀጥታ ከብሩኖ በፕሪሚየር ሊግ ተሰጥቶት አስቆጥሯል። ዋን ሞር የር እያሉ ሲዘምሩለት ነበር። ስትሬትፎርድ ሙሉ ስቴዲየም ነው የዘመረለት። ብሩኖ ሚጌል ፈርናንዴዝ 16ኛ አሲስት አድርጓል። ለኩኛ የሰጠው ኳስ ጌታዬ ሆይ ምን አይነት ልዩ ሰው ነው! ይሄስ እኮ የማዕዘን የምታሻግሩለት ሊሆን ይችላል። 16ኛ አሲስት አድርጓል። 100ኛ አሲስቱ በሁሉም ውድድር ብሩኖ ሚጌል ፈርናንዴዝ በቃ ኦል ኮምፒቲሽን ለማንቸስተር ብቻ 100 አሲስት አድርጓልና 4 ጎል 4 አሲስት ካሁን ወዲያ በ8 ጨዋታ ማድረግ ካቻለ የነ ሄነሪና የነ ደብሮይነ ሪከርድ ይጋራል። ግን መፍጠር ለኔ ከሁለቱም ከሄነሪም ከኬዲቢ መፍጠር ስለሚበልጥ ዘንድሮ ዋንጫ የኔ የብሩኖ ሚጌል ፈርናንዴዝ 21 አሲስት ነው የኔ ዋንጫ። ወደ ነገስንበት ሻምፒየንስ ሊግ እንደምንመለስ ያረጋገጥንበት ጨዋታ ነው። ባይዘው ተሰጣት አስቶን ቪላ ሲጀመር ኦልድ ትራፎርድ ላይ መጥቶ ቀንቶ ታያቅም። ይህንን ጨዋታ የተጠራጠራችሁ የዩናይትድ ደጋፊ ካላችሁ አታውቁትም ቲማችሁ በቀላሉ ነው። በቃ ይሄ ሰውዬ ብሩኖ እኔ ለሱ ቃላቶች በቃ አጥቻለሁ። ስንቴ ላሞግሰው በቃ በየጨዋታው በቃ ሳያስደንቀኝ አይወጣም። 2 አሲስት 2 አሁን ይቋጠራል በደንብ ሪከርዱን እንዲሰብረው። ይሄንን ሪከርድ ለመስበር ያብቃው ብቻ። ምን አይነት ኮንቨርሴሽን ውስጥ እንደምንከተው እናውቃለን። ደግሞ ይሰብሯል። 8 ጨዋታ አለው 4 ነው 5 አሲስት ነው የቀረው። 5 አሲስት በእርግጠኝነት ይሰብረዋል። ለማንኛውም ያበደ ጭዌ ነበረ፣ አስደስቶኛል። እንዳይጠፋባቸው ፈርቼ ነበር እንደባለፈው፣ ግን የሚገርም እንደውም ከዛ በላይ ማግባት እንችል ነበር። ቀለልን እንጂ ሼሽኮ የሆነ ታይም ላይ ቢመታ የሚቀለው እንኳን ሰጣለሁ ብሎ ያበላሸው የብሩኖ 3ኛ አሲስትን ይከለከላል። ኤኒሃው ተቀይሮ ገብቶ አስደስቶኛል። ኩኛ ምርጥ እንኳን አልነበረም፣ ግን ጎል አግብቷል። ጎሏ ጸዴ ናት።
ከዛ በተረፈ ይሄ ነው ምለው ነገር የለም። ምርጥ ነበረ። ኡጋርቴ ሲገባ ብቻ ነበር ትንሽ ያልኩት። አሁን ያለቀውን ጨዋታ ደግሞ ይዩት። ሊቨርፑል ከቶተናም አንዳቻ። ኧረ ሊቨርፑል ምን ሆናችሁ ነው በሜዳችሁ ይሄንን የወረደውን ቶተናም አኮራችሁ። ቋጠሮዬ መሬት አልወደቀም ነው ብላችሁ ቋጠርኩላችሁ። አሁን ሶስተኝነታችንን በቃ በደንብ አረጋግጠናል። ሲቲ ላይ ሁላ ልንደርስ እንችላለን በዚህ አቋሙ የሚቀጥል ከሆነ። ኤኒሃው ሰላማዊ ጽድት ያለ ቆንጆ ሳምንት ልናሳልፍ ነው። ብሩኖ ግን ምን አይነት ተጫዋች ነው? እግዚአብሔርን ዩናይትድ ምን ቢታደል ነው ብሩኖን ያገኘው? በመድኃኔዓለም ሶስት አሲስት ማድረግ የሚችለውን ጨዋታ እድሜ ለሴስኮ፣ እግዚአብሔርን እድሜ ለሴስኮ። ሳተው እኔ ሳተው አለለውም እሱ ለአማድ ለመስጠት አስቦ ይሁን እኔ ምን እንዳሰበ ራሱ አላቅም። በቃ አሲስት ሃትሪክ መስራት ይችል ነበር፣ ግን ያበደ ጨዋታ ነው። ሴስኮም ከቷል፣ ኢቨን ኩኛም አስቆጥሯል። ካዝሚሮ እንደተለመደው በፕሪሚየር ሊጉ እርስ በርስ ሊንክአፕ 5 ጎል ካዝሚሮ 5 አሲስት ብሩኖ። እዚህ የውድድር ዓመት የሁለቱ ጥምረት ሪካርድ ነው። 3-1 ኮምፕሊት ዶሚናንሲ 3ኛ ደረጃ ላይ። በሰማም ምን አይነት ጭዌ ነበር! ያበደ ጌም ነበረ። ማን ዩናይትድ 3 አስቶን ቪላ 1 የተጫዋቾች ሬቲንግ ማን እንደ ሁልጊዜው ከበረኛ ነው ምን ጀምሩ። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን እኔ ይሄ ቲም ከሳምንት እያቃጠለኝ ነው። ማን ከበረኛ ነው ላመንስ ጋር ነው የምንሄደው ማለት ነው። ላመንስ አንድ የኦናናን ኳስ ነው ሲመልስ ያየሁት። ሌላ ምንም ነገር ቪላዎች አችሉም ጭራሽ። ምን አይነት ሰዎች ናቸው? ማን 8 ከ10 ለላመንስ ሰጥቷል። ሉክሾ ጋር እንሄዳለን። ማን ሉክሾ አንድ ሰው እንኳን አይፈትነው። አንድ የሚፈትነው ሰው የለም። ማን ሰውየው ወደፊት እየተንቀሳቀሰ ነበር ሲጮት የነበረው። ማን 7.5 ማለት ነው። ማጉዌር ጋር እንሄዳለን። ማጉዌር ምን ሆነ ነው እንዴ? ድሮ የሚሰራበት ሰውዬ ናፈቀኝ። አረ በእናትህ እንዴ አንተ ቻለኩ ማጋሊዝን ማይ እየመሰለኝ ነው። ማን 8.5 በጣም ያበደ ጨዋታ ማለት ነው። ከዛ ዮሮ ጋር እንሄዳለን። ሌኒ ዮሮ አንተ ዋትኪንስ ሌኒ ዮሮ ይዛሃል። ይሄ ራፐር የመሰለ ሰውዬ እንዴ ዮሮ እኮ አይችልም ነበር። አሁን ከመቼ ጀምሮ ነው እንደዚህ? ማን 8.5 እሱ ማለት ነው። ዳሎት ጋር እንሄዳለን። ዳሎት ማን ይሄ ሰውዬን ከክለባችሁ አስወጡት፣ ቶሎ ብላችሁ አስወጡት። ምንድነው ወደፊት ይሄዳል፣ በተመሳሳይ ሰዓት የሆነ ጥሩ ነገር አድርጎ መጥፎ ነገር ያደርጋል። እንዴት ነው አሁን ያን ኳስ እንዴት ነው ሳቶ ኮንትሮል አድርጎ ወደ ሰማይ መጥቶ ማን ይሄ ሰውዬ ጭራሽ ነው የማይችለው፣ እንዳታስገቡት። 6 ከ10 ወደ መሀል እንሄዳለን። ማን ካስሚሮን ይሄ ሰውዬ ማን እንዴ ሪያል ማድሪድ ስሪፒቱ ሪያል ማድሪድ ላይ ያለ ሰው ነው የሚመስለው። ምንድነው እንዴ ዝም ብሎ ኮርና ያገባል። ማን ከዛ ሴሌብሬት ያደርጋል እንዲህ ምናምን ይላል። ማን በጣም ነው የምትችለው። እግዚአብሔርን ከእድሜ በላይ ነው የምትጫወተው። 10 ከ10 ማለት እምቤሞ ላለው ኮቢ ሜኖ ጋር እንሄዳለን። ሜኖ ማን ሁለቱ እኔ ሁሌ ነው የምናገረው። ኮቢ ሜኖ እና ካስሜሮ በጣም የሚገርም ጥምረት ነው ያላቸው። መሀል ሜዳውን ኮንትሮል አድርገው ነው የሚጫወቱት። 8.5 ማለት ነው ሜኖ ጋር። ከዛ በኋላ ኩኛ ጋር እንሄዳለን። ማን እኔ ኩኛ ይሄ ሰውዬ ድጋሚ ይሄን የሚያስጠላ ሴሌብሬሽን ሲያደርግ ሊዮ እንዴ አንደኛ ላይ ያደረገ። ከዛ ማን በጣም ነው የሚያስጠላው ሴሌብሬሽን። ምን ሆነ ነው? ቀይር ሙሉ ጨዋታውን ኩክ እያደረገ ነበር። ምን አይነት ጎል ነው ያገባው? ብሩኖ አሲስት አደረገለት። አይመችም እንደዛ ለማግባት ማለት ነው። በጣም ያበደ ጎል ነው። 9 ከ10 ማለት ብሩኖ ጋር እንሄዳለን። ማን ሰውዬ አይኔ እያየ የፕሪሚየር ሊጉን የአሲስት ሪከርድ ሊሰብረው ነው። ማን ከቀን ወደ ቀን እንዴት ነው የሰው ልጅ እንደዚህ የሚችለው? ማን ዛሬ 2 አሲስት ማን 15 በጣም እኔ ማለት አልፈልግም። በጣም ይችላል ይሄ ሰውዬ። ከዛ አማድ ጋር እንሄዳለን። ማን አማድ ማለት ነው ምንም አትችልም። ገብቷላ አማድ ጨዋታውን በምን ወይ ኢፌክት እንደሚያደርግ አስረዱኝ። ምንም ነው የማይችለው ይሄ ሰውዬ። ጭራሽ ወደ ላይ ይመታል ምናምን። በእናትህ ይቅርብህና ውጣ። 7 ከ10 ማለት ነው። ከዛ እምቤሞ ጋር እንሄዳለን። እምቤሞ ማን ይሄ ሰውዬ ግን መላጣ ከልቡ ነው የሚችለው። ሲጫወት ኳስ ተች ያደርጋል ምናምን ሰርክል እያደረገ እንደዚህ ሮቴት እያደረጉ ማለት ነው። ከብሩኖ አማድ እና እሱ ማለት ነው እንደዚህ ሮቴት እያደረጉ የሚጫወቱት ወይ በጣም ያበደ ነው። ማን እምቤሞን ዝም ብላችሁ ስላላገባ ዝም እንዳትሉት። 8 ከ10 ማለት ከተቀያሪዎች እንሄዳለን። ማን ሼስኮ የእውነት ይዘላል ማለት ነው። ይዘላል የእውነት አግብቶ ዘለለ እያየ አይኔ ሄቷች ምንም ማድረግ አልቻልኩም። 9 ከ10 ይህ ሰውዬ እየተቀየረ እየገባ እኮ 7 ፕሪሚየር ሊግ ዘንድሮ 2026 ላይ 7 ማን 9 ከ10 በጣም ያበደ ጨዋታ ማለት ነው። ከትናንትናው ጨዋታ ደስታ በላይ ማለት ነው ያስደሰተኝ ብሩኖን በማየቴ ብቻ ነው። አሁን ይህንን ተጫዋች ነው በሳምንት አንዴና በ15 ቀን አንዴ ብቻ የምናየው። የምር አይገባንም። በቃ ብሩኖን ለምንወደው ሰዎች ማለት ነው። በቃ ብሩኖ ፈርናንዴዝን እኔ ቀን በቀን ሲጫወት ባየው በጣም ደስታዬ ነው ታውቃለህ። እና አሁን በ15 ቀን አንዴ ይሄን የመሰለ ልጅ አለማየት በጣም ከባድ ነው። በቃ በጣም ከባድ ነው። በቃ አሁን እኛ ምንም ያልታደልን ሰዎች ነን። በትክክል ሳንጠግበው ልናታው ነው ታውቃለህ። ብሩኖ በየቀኑ እሱ እየጨመረበት ነው ያለው። ምንም ያጎደለን ምንም ያሳጣን ነገር የለም። ግን እያየን ያለነው ጊዜ ደግሞ በጣም ትንሽ ነው ለኛ። 15 ቀንም አረፈ፣ ሳምንት አረፈ፣ 3 ቀን አረፈ። እሱ ሁሌም አንድ አይነት ሰው መቼም የማይቀያየር ሰው ማለት ነው። ግን በቃ በጣም የሚያናደው በጣም የሚያቃጥለው ነገር ይሄን ሰውዬ
በሳምንትና በ15 ቀን ብቻ በማየታችን በጣም ያናዳል። በጣም ማለት ነው በጣም ማናችሁ መታችሁ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ነው አይባልም። የማንቸስተር ዩናይትድ ሌጀንድ ነው። ገና ካሁኑ ነው መሆን ያለበት። ቤተሰብ የፕሪሚየር ሊጉ ከፍተኛ አሲስት ለማድረግ እንግዲህ ጉዞ ላይ ነው ቤተሰብ። እሱ እንዳለ ሆኖ ደግሞ የክለባችን የማንቸስተር ዩናይትድ በአንድ ሲዝን ላይ ከፍተኛ አሲስት ያደረገው ዴቪድ ቤካም ነበር። 15 አሲስቶችን በአንድ ሲዝን በማድረግ እነሆ ብሩኖ ፈርናንዴዝ ዛሬ አሻሽሎታል። 16 በማድረግ ሲዝኑ ገና አልተጠናቀቀም። የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ብሩኖ ፈርናንዴዝ ነው የሚሆነው ቤተሰብ። ብሩኖ ስላለን እኛ እድለኛ ነን። በቃ ብሩኖ ስላለን ይችላል። ብሩኖ ይችላል ቤተሰብ፣ ብሩኖ ይችላል። ለማንኛውም የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ብሩኖ ፈርናንዴዝ እንደሚሆን እኔ እርግጠኛ ነኝ። ቀሪ ጨዋታዎች ላይ ብዙ አሲስት ከሱ እንጠብቃለን። ብሩኖ ይችላል።